አሁን ደግሞ ወደ አጭር መረጃዎቻችን አልፋለን። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ32 ወርቅ አምራቾችን ፍቃድ መሰረዙን አስታወቀ። የአምራቾቹ ፍቃድ የተሰረዘው ለክልሉ ማቅረብ የነበረባቸውን ያህል ወርቅ ማቅረብ ባለመቻላቸውና በእቅዳቸው ላይ ከ10 በመቶ በታች አፈጻጸም በመያዛቸው መሆኑን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ለጣቢያችን ተናግረዋል። አንዱ ብቻ ነው ወርቅ አቅራቢ የተቀሩት ባህላዊ አምራቾች ናቸው። ከዛ ውስጥ የእቅድ ሰጠናቸው ነበረ በ2016 ዓመተ ምህረት የ8 ወር እቅድ ታች ወርቅ ማምረቻ ቦታ ላይ ሄደን እቅድ አሳቅደን ውል ተፈራርሞ ገብተዋል። በ8 ወር ውስጥ ምንም አይነት ወርቅ ያላስገቡና እንደገና ደግሞ ከእቅዳቸው 10% በታች ያሉትን ፈቃዳቸው እንዲሰረዝ በእኛ በኤጀንሲ ማናጅመንት ወስነን ቀጥለን ደግሞ በቢሮ ማናጅመንት አስወስነን ነው ፈቃዳቸው እንዲሰረዝ ያደረግነው። ማለት ያው ወርቁን ወደ ባንክ ማምጣት ስላልቻሉ ማለት ፈቃድ ሰጠን፣ እቅድ ሰጠን፣ በእቅዱ መሰረት ካልሰሩ መሰረዝ አለባቸው የሚለውን ወስነን እንዲሰረዝ አድርገናል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በ2017 በጀት ዓመት ለማስገባት ካቀደው 300 ኪሎ ግራም ወርቅ ውስጥ 150 ኪሎ ግራም የሚሆነውን በግማሽ ዓመት አሰባስባለሁ ብሎ ያቀደ ቢሆንም ባለፉት 6 ወራት ውስጥ 75 ኪሎ ግራም አካባቢ ብቻ መሰብሰቡን ገልጿል። ክልሉ ያቀደውን ያህል የወርቅ መጠን ባለፉት 6 ወራት ማስገባት እንዳይችል ደግሞ ከአጎራባች ክልሎች የሚመጡ ህገወጥ ንግዶች፣ የነዳጅና የማሽን እጥረቶች ምክንያት ስለመሆናቸው ዳይሬክተሩ አክለው ተናግረዋል። አንዱ በተለያዩ ምክንያቶች አሉ። አንዱ ትልቁን ድርሻ የሚወስደው ህገወጥነት አለ። በህገወጥ መንገድ እዛ አቅራቢያችን የጋምቤላ ክልል መጅጅና ዲማ የሚባለው አካባቢ አለ። እዛ ጋር ከፍተኛ አቅራቢዎች አሉ፣ እስከ 25 ኪሎ የሚያቀርቡ። እነዛ ጨምሮም ስለሚገዙ በህገወጥ ወደዛ የሚሄድበት አለ። በህገወጥ መንገድ ደግሞ ፈቃድ ሳይኖራቸው ወርቅ ገዝተው እንደዚህ በድብቅ የሚሸጡ አሉ። ይህ ትልቁን ይይዛል። ከዛ ውጭ የድጋፍ ቁጥጥር በጣም ይፈልጋል። እሱ ላይ ማነስ አለ። በተለያየ መንገድ በየደረጃ ያለ መዋቅሩ በተገቢ መንገድ ድጋፍና ክትትል ቁጥጥር አለማድረጉም በዚህ ላይ የራሱ ድርሻ አለው። በሌላ በኩል ከነዳጅ ጋርም ተያይዞ እጥረቶች አሉ። ከዛ ባሻገር ማሽነሪ፣ ልዩ አነስተኛች ማሽነሪ ተከራይቶ ወይም ባለሀብት ጋር 70-30 ገብቶ የሚሰሩ ያንን ለማግኘት እጥረቶች ስለነበሩ ይሄ ተደማምሮ ነው እንዲቀንስ ያደርገው። ነዳጅ የለም፣ የሚፈለገውን ያክል የለም። በሀገር አቀፍ ችግር ደርሶ ሁሉም ጋር አሁን ችግር እንዳለ በህገወጥ እሱ ላይም ህገወጥነትም እንዳለ ሁሉም የሚታወቅ ስለሆነ ያ በመሆኑ የሚፈልጉትን ያክል አግኝተው በሙሉ አቅማቸውና ጊዜ መስራት ስላልቻሉ ነው። በክልሉ ከማዕድን ማውጣት ጋር በተያያዘ ፈቃድ የተሰጣቸው ወደ 155 አካባቢ ልዩ አነስተኛ ማህበራት መኖራቸው የተገለጸ ሲሆን 24 የሚሆኑት ወርቅ አቅራቢዎች ስለመሆናቸው ተገልጿል። በዚሁ ወደ ቀጣዩ መረጃ አልፋለሁ። አዲስ የሃይማኖት ረቂቅ አዋጅ የተዘጋጀ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀም። ረቂቅ አዋጁ ከሰላምና ከፍትህ ሚኒስቴር ጋር በጋራ በመሆን እንደሚዘጋጅ የጉባኤ ዋና ጸሐፊ ቀሲስ ታጋይ ተናግረዋል። አዋጁ ወደ ሕዝብ ተወካዮች ምክር ቤት ቀርቦ የሚጸድቅ ከሆነ የጎዳና ላይ ስብከት፣ ግጭት ቀስቃሽ የሆኑ የስብከት ዘዴዎች፣ የጥላቻ ንግግርና ትንኮሳዎች እንዲሁም ሌሎች ጉዳዮችን መከላከል የሚያስችል መሆኑን ጠቁመዋል። ቀሲስ ታጋይ የሃይማኖት ተቋማት ጉባኤ ራሱ ያጸደቀው መመሪያ እንዳለው የገለጹ ሲሆን መመሪያው ሃይማኖትን በተመለከተ የተለያዩ ድንጋጌዎችን ማስቀመጡን አንስተዋል ሲል ፕሬስ ድርጅት ዘግቧል። በሲዳማ ክልል ምርት ሲያሸሹና ዋጋ ሲጨምሩ የተደረሰባቸው 6243 ተቋማት ላይ እርምጃ እንደተወሰደባቸው የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ሰላማዊት መኩሪያ ለሀገሬ ቴሌቪዥን ተናገሩ። እርምጃ ከተወሰደባቸው ተቋማት ውስጥ 2811 ተቋማት የታሸጉ ሲሆን ከቅጣታቸው የተማሩትን ወደ ስራ ለመመለስ እንደሚሰራም ኃላፊው ተናግረዋል። ምርት በማመሸሽ ላይ የተገኙ 13 ሰዎችም በሕግ ቁጥጥር ስር መዋላቸው ተጠቁሟል። በቀጣይም የህብረተሰቡ ኑሮ ለማናጋት የሚንቀሳቀሱ አካላት ላይ እርምጃው ተጠናክሮ ይቀጥላል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት
በጋራ የሚያዘጋጁት ኢትዮ ቻምበር የንግድ ትርኢት ለ14ኛ ጊዜ ሊካሄድ ነው። ትርኢቱ ከመጋቢት 4 እስከ መጋቢት 8 ቀን 2017 ዓ.ም ድረስ በኤግዚቢሽን ማዕከል ይካሄዳል ያሉት የንግድና ቀጠናዊ ትስስር ሚኒስትር ዴኤታዋ ያስሚን ወሃብ ረቢ ከ200 በላይ ድርጅቶች በትርኢቱ ላይ ለመሳተፍ መመዝገባቸውን ገልጸዋል። በትርኢቱ ላይ ከሚሳተፉ ድርጅቶች መካከል 10 የሚሆኑት ከውጭ ሀገራት የሚመጡ መሆናቸውን የገለጹት ደግሞ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ በበኩላቸው ትርኢቱ ምርትና አገልግሎትን ከማስተዋወቅ ባለፈ የልምድ ልውውጥ የሚካሄድበት መሆኑን ጠቁሟል። በትርኢቱ ላይ መሳተፍ የሚፈልጉ ሌሎች ድርጅቶችም ተሳታፊ መሆን እንደሚችሉ ተነግሯል። የዓለም ጤና ድርጅት ከ1 ዓመት መዘግየት በኋላ ለናይጄሪያ የስጋ ደዌ መድኃኒቶች ሊልክ መሆኑን አስታወቀም። መድኃኒቶቹ በመጪው ቅዳሜና እሁድ እንደሚላኩም ድርጅቱ ገልጿል። በናይጄሪያ በየዓመቱ ከ1000 የሚበልጡ ሰዎች በስጋ ደዌ በሽታ እንደሚጠቁ የተገለጸ ሲሆን በዚህም ሀገሪቱ ለከፍተኛ የመድኃኒት እጥረት ተጋልጣ ቆይታለች። ናይጄሪያ የመድኃኒት አቅርቦት ጥያቄ ከ1 ዓመት በፊት አቅርባ የነበረ ቢሆንም ምላሽ ሳታገኝ ቆይታለች። የዓለም ጤና ድርጅት የስጋ ደዌ በሽታ መድኃኒቶች እጥረት መኖሩን ቢያስታውቅም ናይጄሪያ ለአንድ ጊዜ ብቻ መጠቀም የሚያስችላትን መድኃኒት እንድታገኝ መፈቀዱን የድርጅቱ ቃል አቀባይ ለሮይተርስ ተናግረዋል። የአውሮፓ ህብረት ዩክሬንን ለመደገፍና ለማስታጠቅ አቅም የለውም ተባለም። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የአውሮፓ ህብረት ዩክሬንን በወታደራዊ መንገድ ለመደገፍና ለማስታጠቅ አቅም የለውም ብለዋል። ኦርባን ለመንግስት ደጋፊ የህዝብ አገልግሎት ሬዲዮ ዛሬ ባደረጉት ሳምንታዊ ቃለ ምልልስ በአውሮፓ ውስጥ ዩክሬንን ለመደገፍ የሚፈልግ ጽንሰ ሐሳብ እያደገ ነው፣ ነገር ግን ይህ አውሮፓን ኢኮኖሚ የሚያደቅ ነው ብለዋል። ሐሙስ ምሽት ላይ ዩክሬን ወደ ሰላም ድርድር እንድትገባ 26 የአውሮፓ ህብረት አባል ሀገራትን አቋም ለመደገፍ ሃንጋሪ ብቻ ፈቃደኛ አልሆነችም።